የጌታ ስም ብሩክ ይሁን። የሉቃስ ወንጌል ምዕራፍ 9 ከቁጥር 57 እስከ 62 ያለውን እናነባለን። አንዳንድ ቦታ አካፍያለሁ። ምናልባት ሶሻል ሚዲያ ላይም ተካፍላችሁ ሊሆን ይችላል፣ ግን ልቤ ውስጥ ሞልቶ ያለ የተዘጋጀሁበት ሐሳብ ይሄ ነው። መንፈሱን ደግሞ በደንብ እንደምንካፈል ተስፋ አደርጋለሁ። በኋላ ደግሞ እንጸልያለን፣ እየዘመርን እንጸልያለን። የሉቃስ ወንጌል ምዕራፍ 9 ከቁጥር 57 ጀምሮ እስከ 62 ያለውን አነባለሁ። አዲሱ መደበኛ ትርጉም ነው ያዝኩት። በመንገድ ሲሄዱም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ፣ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታን ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደህ የእግዚአብሔርን መንግሥት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን እርፍ ጨብጦ ወደኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም አለው ይላል። የሉቃስ ወንጌል ምዕራፍ 9 ከ52 ጀምሮ ስናነብ አስተውላችሁ ከሆነ ከ57 ጀምሮ ስናነብ አስተውላችሁ ከሆነ የሚለው ምንድነው? በመንገድም ሲሄዱ ነው። ገና በመንገድም ሲሄዱም ብሎ ነው የሚያነሳው እና የትኛው መንገድ ነው ማለት ብዙ ግራ የሚያጋባ አይደለም። ትንሽ ከፍ ብላችሁ ከቁጥር 52 ጀምሮ ብታዩ ጌታ ኢየሱስ ክርስቶስ ወደ ሰማይ የሚያርግበት ጊዜ እንደደረሰ አውቆ ወደ ኢየሩሳሌም ሊወጣ ተነሳ ነው የሚለው። ጌታ ኢየሱስ ክርስቶስ ለምን የሚያርግበት ማለት በምድር የመጣበትን ሚሽን አኮምፕሊሽ አድርጎ ወደ መጣበት የሚመለስበት ወደ አባቱ የሚመለስበት ጊዜ እንደደረሰ አውቆ ወደ ኢየሩሳሌም ወጣ ይላል። ይሄኛው ወደ ኢየሩሳሌም ያደረገው ጉዞ የመጨረሻ የመስቀሉ ጉዞ ሳይሆን ይሁዳ አካባቢ ያለውን አገልግሎት የሚያሳይ ነው። ጌታ ምንድነው ያደረገው? ከደቀ መዛሙርቱ መካከል እንዲያስተናብሩ ቀድሞ የላካቸው አሉ። በኋላ የሚያልፉት በሰማሪያ ነበር። የሰማሪያ ሰዎች ወደ ይሁዳ እንደሚሄድ ሲያውቁ ሊቀበሉት አልፈቀዱም። በዚህ ጊዜ ነው እነዛ ሁለት ወንድማማቾች የኤልያስ እሳት መጥቶ ይፍጃቸው ያሉት። ጌታ እያረጋጋ ምን አይነት መንፈስ እንደሆነላችሁ አታውቁም እያለ በመንገድ ላይ ሲሄዱ ማለት ጌታና ደቀ መዛሙርቱ በሰማሪያ አድርገው ወደ ኢየሩሳሌም ሲሄዱ ጌታ ኢየሱስ ክርስቶስን በመንገድ ላይ ሶስት የተለያዩ ሰዎች አወሩት፣ ተነጋገሩ። they had a conversation with him ነበራቸው የሆነ ንግግር ከሱ ጋር። ሶስት የተለያዩ ሰዎች ምሳሌ አይደለም ጌታ እንደሰጠ ምሳሌ እንደመሰለው አይነት ሳይሆን ነው። ሊትራሊ ሶስት የተለያዩ ሰዎች አግኝተው ከጌታ ጋር ምን አድርገዋል? አውርተዋል። ሁለቱን እናያለን። ብዙ ቦታ ሳስተምር ይሄን እንደዛ ነው የማደርገው። አንደኛውን ግን ትንሽ ፍንጭ ሰጥቼ እያጠናን እንድንቀጥል እናንተ ትቼ ነው የማልፈው። የመጀመሪያው ሰው ያለው እዛው ቁጥር 57 ላይ ሲጀምር በመንገድም ሲሄዱ አንድ ሰው መጣና ወደምትሄድበት ሁሉ እከተልሃለሁ አለው ይላል። መቼም ከተጻፈው አትለፍ ስለሚል ብዙ መጠርጠር አልፈልግም። እኔ እንደዚህ ስለሆነ ነው እንደዚህ ስለሆነ ነው ልከተል ያለው ምናምን ብዬ ሌላ ጣጣ ውስጥ አልገባም። ግን ዝም ብሎ ከመሬት ተነስቶ ፊቱን ታጥቆ ጥርሱን ቦርሾ ሲወጣ ሲያየው ወደምትሄድበት ሁሉ እከተልሃለሁ ሊለው አይችልም። የሆነ መረጃ የሆነ ያየው የሆነ የቀመሰው የሆነ ያጓጓው የሆነ የተረዳው የሆነ ነገር ቢኖር ነው እንጂ እከተልሃለሁ ብቻ እኮ አንድ ነገር ነው። ወደምትሄድበት ሁሉ አለለ ወደ በቃ ዝም ብሎ ሊላ ይችላል። አሁንም እናንተ ጆሮ ላይ እንዳልጮህ እንጂ ወደምትሄድበት ሁሉ እከተልሃለሁ ያለው ይመስላል ያዕቆብ። ስለ ድምፁ ቶን ባይናገርም ግን የሆነ ወኔ ያለው አይመስልም? በቃ እናቴ ትሙት እከተልሃለሁ አይነት ነገር ትረዱኛላችሁ አይደል? ምልበትን መንገድ እከተልሃለሁ ብቻ ሳይሆን ወደምትሄድበት ሁሉ እከተልሃለሁ አለ። የጌታ መልስ ያስደንቀኛል። እሺ አንድ ነገር፣ እምቢ ደግሞ ሌላ። በኋላ እንነጋገራለንም ትንሽ ያስኬዳል። ግን ወደምትሄድበት ሁሉ እከተልሃለሁ ሲለው የኢየሱስ መልስ ምንድን ነው የነበረው? የሰማይ ወፎች መሳፈሪያ አላቸው፣ ቀበሮ ደግሞ ጉድጓድ፣ የሰው ልጅ ግን የለውም አለ። በተለይ አዲሱ መደበኛ ትርጉም ላይ አንገቱን እንኳን የሚያስገባበት የለውም አለ። ልክ
ልከተልህ ነው ያለው። ምን እየመለሰ ነው ጌታ? ወይ እሺ ወይ እንዲ ወይና ምናምን ነው እንጂ እከተልሃለሁ ብቻ ሳይሆን ወደምትሄድበት ሁሉ እከተልሃለሁ ሲለው አይዘወይ አለ ጌታ። የሰማይ ወፎች መሳፈሪያ አላቸው፣ ቀበሮ ደግሞ ጉድጓድ። እኔ ግን አለ ጌታ የለኝም። ምን እያለ ነው ጌታ? ስለ በጀት እያወራ ነው። እነ ጴጥሮስ ምናምን መጥተው ሞሉብህ፣ እንደው ትንሽ አንድ ሰው ከጎደለ ተካሃለሁ እያለ ነው። በቃ የሆነ ምን እያወራው ባይዘው ሶስቱም ሰዎች ጋር የተነጋገሩበት ከ57 እስከ 62 ጭምቅ ሲል ስለ ደቀ መዝሙርነት ነው። የልከተልህና የተከተለኝ ጥያቄ ነው የነበራቸው። እከተልሃለሁ ሲለው የሰማይ ወፎች መሳፈሪያ፣ ቀበሮ ደግሞ ጉድጓድ፣ እኔ ግን የለኝም። ምን ያለ ልከተልህ ባለው ወደምትሄድበት ሁሉ ባለው የምን ቀበሮ ነው የምን ጉድጓድ ነው? ባጭሩ ጌታ ምን እያለው ነው? ደቀ መዝሙርነት ዋጋ እንደሚያስከፍል ገብቶሃል? መከተልህ ጥሩ፣ ግን የለኝም እያልኩህ ነው። ትመጣለህ። አንገቴን የሚያስገባበት የለኝም እያልኩህ ነው። ትመጣለህ፣ ትከተላለህ። ደቀ መዝሙርነት ዋጋ እንደሚያስከፍል ታውቃለህ። በሌላ ቋንቋ የኔ ኤክስፕሬሽን ነው ለማስረዳት። ብቻ የሆነ ነገር አይተህ እንዳይሆን፣ ከሀገር ያዞረኛል ብቻ ብለህ እንዳይሆን፣ ቆንጆ ምግብ ያበላኛል ብቻ ብለህ እንዳይሆን። አያደርግም እያልኩ አይደለም፣ ግን ምን አይተህ ነው የምትከተለኝ? እከተልሃለሁ ሲለው መከተልህ ባልከፋ፣ ቆይ ጥሩ፣ ግን ምን እያለው ነው? በምን ልብ፣ በምን ሞቲቭ? ደቀ መዝሙርነት ዋጋ ያስከፍልሃል እያልኩ ትመጣለህ ነው። የለኝም አልኩ ትመጣለህ። ቅድም ያልኳቸውን ነገሮች አያደርግም አይደለም፣ አላደርግም የለኝም እያልኩ ትመጣለህ። ምን አይተህ ነው የምትከተለኝ? ይህን የተወደደ ጉባኤ እግዚአብሔር አምላክ እድል እንደሰጠው ሰው በጣም በአክብሮት የምጠይቀው ራሴን ጨምሬ፣ ለምንድን ነው ግን የምንከተለው? እቺ እንትን አፍ ላይ ምናምን እንደዚህ ማይክ ሲዝ ምጮሃት ምናምን አይደለች። ይሄ ኮንፈረንስ ላይ ምናምን የምወራጨው ሳይሆን አይደለም፣ ፕራክቲካል ህይወት። ይሄ የሸፋፈነው ሁሉ እፍ ተብሎ ተራቅፎ መጨረሻ ላይ ሲገኝ፣ የእውነት ግን ለምንድን ነው በጌታ ይሆንከው? ለምንድን ነው ጌታ የምትከተለው? ማንም እንዳሻው በሚወጣበት በሚገባበት ዘመን በላይ ላይ የውዴታ ግዴታ ጭነህ ጌታ ይወዳል አይወድም እያልክ የምትከተለው፣ እጁን በዘረጋ ቁጥር የሚዘግን እያለ እግሩን በዘረጋ ቁጥር የሚደርስበት እያለ እግዚአብሔር አይወደውም እያልክ በቀጭን መንገድ ለመሄድ የወሰንከው፣ እከተልሃለሁ ለምን? እኔና ያዕቆብን ነው የምጠይቀው። ለምንድን ነው ግን አገልጋይ ሆንክ? ለምንድን ነው የእውነት ዛሬ ማታ ለምንድን ነው እዚህ የመጣ ነው? እግዚአብሔር ያያል ልብ። ለምንድን ነው ግን የመጣሁት? ምን ፍለጋ? ምን አስቤ? እርሶ ራሶ ለምንድን ነው ዛሬ እዚህ የመጡት? እናንተም ታናናሾቼ በዚህ ኮሪደር ከፍተና አንድ ነገር ነው የምናየው። ደቀ መዝሙር ማለት በንጹህ ልብ ጌታ ነው የሚከተል፣ ፍቅር ያሸነፈው፣ ፍቅር የረታው፣ እሱም ብቻ አይቶ ይወጣ፣ ከዛ ሌላ ድብቅ አጀንዳ የሌለው፣ ደብል ፌስ ጃኬት የሌለው። ምን እያለ ነው ጌታ? ወደምትሄድበት ሁሉ እከተልሃለሁ ሲለው፣ ደቀ መዝሙርነት ዋጋ ያስከፍላል። ትመጣለህ። በሌላ ቋንቋ በምን ሞቲቭ ነው የምትከተለው? አንድ ጊዜ አቤት ዛሬም እየተቀረጸው ነው፣ ቦታ እየተናገርኩ ነው ያለሁት።
አንድ የባለቤቴ ወንድም አለ፣ ታናሽ ወንድሟ ነው። አይ ቲንክ ያኔ የዛሬ 3 ዓመት ገደማ ነው፣ 19 ዓመት ምናምን ሆኗል። አንድ ቀን እሑድ ማለዳ ዛሬ ከኔ ጋር ነው የምትውለው አልኩት እና ከጠዋት ጀምሬ ይዤው ወጣሁ። ጠዋት አንድ ቦታ እናገለግል ነበር፣ አገለገልን። ከዛ ምሳ አብረን በላን። ከሰዓት እኔ ማገለግልበት ደግሞ ጋይስ ሚኒስትሪ ያለ ይዤው ሄድኩ። አምሽተን ማታ 1 ሰዓት ላይ ምናምን ወደ ቤት ስንሄድ የቀን ውሎውን ሪፍሌክት ማድረግ ጀመረ። ምን አለኝ፣ ፍፄ በጣም ውሎ ይገርመኛል አለኝ። ቃል በቃል እሱ ያለው ነው እንዳደመድሙ መጨረሻ እስክናገር ድረስ በጣም በቃ የተናገርከው ነገር ዛሬ ውሎ ነገር በጣም ነው የሚገርመው። እንዴት ንፍቱዬ አልኩት። አይ ማለት ምንም ሳትፈልግ ነው የምትውለው አለኝ ነው። እሺ ቆይ ምንም ሳትፈልግ ነው የምትውለው፣ በቃ ያየው እንዲህ ነው ምናምን አለ። ዝርዝር አይደለም። ከዛ እኔ ሳላስጠጣ አይደል ምናምን አልኩትና ቤት እሱን ከሸኘሁት በኋላ ወደ ቤቴ ሲሄድ ነፍሴ ልትወጣ ንፍቱ የጠየቀኝ ጥያቄ ውስጤ ይጮህ። እርግጠኛ ነኝ መንፈስ ቅዱስ ነው። እና ምንድነው ውስጤን የሚጠይቀኝ? አሁን እንትን ባይኖር ታገለግላለህ ይለኛል። አሁን ይሄኛው ጎድሎ ቢሆን ኖሮ ዛሬ ማለዳ ተነስተህ እዛ መድረክ ላይ ትቆም ነበር ይለኛል። ጌታም ሆኖ ብልሽ አሁን እንደው ሌላ ፊታቸው እንኳን ፈገግ ብሎ ባይጠብቅህ ኖሮ ቆመህ ትናገር ነበር። ማአክሊስት ስንት ከስንት እንዳመጣው አልነግራችሁ ሰናከሉብኛላችሁ። ምንድነው ግን ውስጥ ያለን እሱን የመከተል የማገልገል በቃ ዛሬ ራሱ ምንድነው ግን የምንፈልገው? ምንድነው ግን ሞቲቫችን? ለምንድነው የወጣቶች ሊደር የሆንኩት? ዜድ ምንድነው ግን ፍላጎታችን? ለምንድነው ደቀ መዝሙር የሆንኩት? ለምንድነው ግን የምከተለው? ምንድነው ሞቲቬ? በዚህቹ ትንሽ ስለ ሞቲቭ እየተነጋገርን ብንሄድ ጥሩ አይመስልም? ምሳሌ 16 ቁጥር 2 እንደዚህ ይላል፣ በዓይኑ ፊት ሰው መንገዱ ሁሉ የቀናች ትመስለዋለች ይልና እግዚአብሔር ግን መንፈስን ይመዝናል ይላል። ሰው ይሄንንም ላድርግ ይላል። አሪፍ ራሱ ልትመስለው ትችላለች። እግዚአብሔር ግን ከነገሩ ይልቅ ምን ያያል? መንፈስን ይመዝናል። ሞቲቭን ወይ ያደርጋል፣ ይመዝነዋል። ካደረከው ተግባር ይልቅ ያደረክበትን ልብ ያያል። ነው የልብ አምላክ ነው፣ የሞቲቭ አምላክ ነው። እነዛ ሁለት ወንድማማቾች ገና በማለዳ ዘፍጥረት 4 ላይ አቤልና ቃየን ምንድነው እንደ ልዩነታቸው? አቤል መስዋዕት ሰጠ፣ ቃየን ግን ዝም ብሎ መስዋዕት ሳያቀርብ ነው እንደ ልዩነቱ አይደለም። አቤልም አቅርቧል፣ ቃየንም አቅርቧል። እግዚአብሔር ግን ወደ አቤልና ወደ መስዋዕቱ ተመለከተ። ቃየን ግን መስዋዕት ስላላቀረበ አይልም። ወደ ቃየንና ወደ ምኑ ወደ መስዋዕቱ አልተመለከተም። what was the difference? የሚቀርብ ነገርማ ነበር። ልዩነቱ ምንድነው? ማቅረቢያው። የልብ አምላክ ነው ወዳጅ፣ የልብ አምላክ ነው። ሞቲቭ የሚያይ ነው። እንደዚህ ሱፍ አድርጌ ከመቆሜ ከመቅለስለሴ ምናምን ይልቅ ያያል። ለምን እንደምትከተለው እኔ አንተን በሰማያዊ ሱፍ ሸውድሃለሁ። ፓስተር ኢየሱስ ወይ ዜድያ ቤት መጣው ምናምን ልል እችላለሁ። እሱ ግን ያያል። እከተልሃለሁ አለ። ኧረ ወዳጅ ወይ ደቀ መዝሙር በንጹህ ልብ የሚከተል ነው፣ በንጹህ ሞቲቭ የሚከተል ነው። ምን ፈልገህ ነው? ፐርሲኪዩሽን አለ፣ ስደት አለ እያልኩ ነው። ትመጣለህ? አር ዩ ስቲል ኦን እያለው እኮ ነው። ብቻ እንትን አይተህ እንዳይሆን በእንትን ጓግተህ እንዳይሆን አያደርግም አይደለም። ግን አሁን የለም እያልኩ ነው። ትመጣለህ፣ የሚያስከፍለው ዋጋ አለ እያለው። እግዚአብሔር የልብ አምላክ ነው። የኔ ቤተሰቦች ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ ዳዊት በሚቀባበት ጊዜ እግዚአብሔር አምላክ ለሳሙኤል ነገረው። እኔ ለናቁት ለሳኦል እስከ መቼ ነው የምታለቅሰው? ያዘጋጀሁትን ምዕራፍ ሂድ፣ እሰይ ቤት ንጉሥ አለኝ አለ፣ ይገለኛል አለ። ሳሙኤል አይ በቃ ዘይት በቀንድ ያዝ ልሰዋ ነው ብለህ ሂድ አለው። ብቻ በዛ መንገድ አድርጎ ጣለው። አሁን ከዳን እስከ ቤርሳቤ ያንደበቱ ቃል ጠብ የማይል ነብይ መጥቶ እናንተ ቤት አንኳኩቶ ማለት ዝም ብሎ እንደ ወሽካታ ሳይሆን የእግዚአብሔር አፍ የሆነ ሳሙኤል አንኳኩቶ እናንተ ቤት ንጉሥ አለ ቢባል ልባይ አያስደነግጥም? ምንድነው ያደረገው? አቶ እሰይ
ልጆቹን እንደዚህ ደረደራቸው። ያዕቆብ እንደዚህ ደረደራቸው። ኤልያብ ሳማ እያለ አሁን ቢቀቡ ከነዚህ ያለሽ በዚህ ትከሻ ከዚህ ቁመትማ ሊያልፍ አይችልም። ከዚህ ተክለ ሰውነትማ ሊያልፍ አይችልም። እግዚአብሔር ከተናገረ በሳሙኤል በኩል መልእክት ካመጣ ይሄ ነው መልእክቱ ካለ ከነዚህማ ሊያልፍ አይችልም። ሳሙኤል ራሱ ከዳን እስከ ቤርሳቤ ያንደበቱ ቀልጣብ ማይል ነብይ ራሱ ሊቀባ እግዚአብሔር ተውይሏል። ሊቀባ ተውይሏል። ከዛ እኔ እንደዚህ ነው በቃ ማንበይ ክፍል ፒክቸር ማድረገው እንደዚህ ያለው ነው የሚመስለኝ። እግዚአብሔር ሳሙኤል እንደ ሰው ነው እንደሚመስል ሰው ከሆነ ከትከሻና ከቁመት የሚጀምር ሰው ከሆነ ከላይ ከሚታይ ነገር የሚጀምር እኔ ልብና ኩላሊትን ነው የምመረምረው። ንጉሥ አለኝ ብያለሁ አልዋሸሁም ለዚህ ቤት ልጅ ግን እኔ እንደ ሰው ነው እንደሚመስልኩ አንተም ሳሙኤል እኔ እኮ እንደ ሰው አይደለሁም። እኔ እኮ ከቁመት ከሱፍ አልጀምርም ከሆነ ምናምን እኔ እኮ ማየው አለ ምን አለኝ። ዳዊት ተፈልጎ እንደተቀባ ታውቂያለሽ? እሱም ብሏል እናትና አባቴ ረሱኝ ብሏል። ተአምር እኮ ከዳን እስከ ቤርሳቤ አንደበቱ ቃል ጠብ የማይል ነብይ መጥቶ ንጉሥ አለ ሲባል አትሊስት መቀባት አትቀባም። ወንድሞቼ ሲቀቡ ናና እንኳን ተብሎ አይጋበዝም፣ ቁጥር ውስጥ አይገባም። በኋላ ሳሙኤል እዚህ ቤት ልጅ አለው ያለ አባቱ አለ ምንድነው ያለው? እረኛው ከበጎች ጋር ያለው ምን ማለት ነው? ሲተረጎም ምን ማለት ይሆናል? ጨረስኩ እኮ ያለኝን አሪፍ ጨረስኩ፣ ምርጥ ቤስት እኮ ጨረስኩ። ከነዚህ አልፎ እረኛው ቆይ አንረፍቅም አለ። እሱ ሳይመጣ አንቀመጥም ረፍት አይሆንልንም አለ። ለምን የልብ አምላክ ነው። አየ ከዚህ በኋላ ዳዊት ለዚህ ይመስለኛል በዚህ መንገድ ስለተጠራ ይመስለኛል ጸሎቱ ራሱ እንዴት እንደሚያስጨንቅ አንዳንዱ በጣም ሩቅ ሰፈር የሚመስል ከቀበሌ 15 እስከ ቀበሌ ስንት ነው እዚህ የሚመስል ሩቅ ሀገር የሚመስል ኢትዮጵያ ውስጥ ከየት ነው? ከጫፍ እስከ ጫፍ ከሽሬ እስከ ሞያሌ ምናምን ነው የምትቆጥረው ነው ወይስ ከሰሜን ዋልታ እስከ ደቡብ ዋልታ ነው? በጣም ሩቅ የሚመስል በጣም ሩቅ ምን እንደሆነ ታውቃለህ? ከዚህ እስከዚህ ይሄ ነው በጣም ሩቅ። ይሄ ነው አልጣበቅ የሚለው እንደዚህ ነው የሚጸልየው ዳዊት። አቤት የልቤ ሐሳብና የአንደበቴ ቃል በፊትህ ያማረ ይሁን። ሁለት ሰው አልሁንብህ፣ አፌ ሌላ ልቤ ሌላ አይሁን። እልል እያልኩ ሌላ አላውራ፣ ልቤ ሌላ አፌ ሌላ አይሁን። ባኪታረቁ የአንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሁኑ። እዚህ ጋር ብቻ ሳይሆን እዚህ ስለምታየው መጽሐፍ ቅዱስ ሲናገር በደንብ ስሙኝ። ይገባል ማወራበት መንገድ የመጀመሪያ ቀን ይስሉት አንተ የምትወደው መስዋዕት አውራ በግ ቢሆን ምን አለበት ይላል። ስብ ያለው ቢሆን ምን እያለ ነው? አምጥቼ አጋድም የከተማውን ሙሉ ሸክ አድርጌ ባስደሰትኩ። አንተ ግን የምትወደው መስዋዕት የተዋረደ መንፈስ አይደል? ምን እያለ ነው? አሁን በእኛ ኮንቴክስቹዋላይዝ አድርጌ ልናገር። ምን አለ የምትፈልገው የተጠረዘ ብር ቢሆን አቢሲኒያም እንትንም ያለኝን ሰብስቤ አምጥቼ ባም እያደረኩ ባስደነቁ። ግን አንተ ከሱ ይልቅ የምትፈልገው የተዋረደ መንፈስ አይደል? ልብ አይደል የምታይ? እግዚአብሔር ትልቅ ስጦታ አይወድም አይደለም፣ ግን ትልቁም ስጦታ ከትልቅ ልብ። አይ እግዚአብሔር ቤት የትም ፍጩ ዱቄቱን አምጪ አይሰራም። ደቀ መዝሙር ሆይ የትም አትል የት አስፈጨሽ? የተዋረደ መንፈስ ጌታም ተናግሯል። ኢሳይያስ 66 ቁጥር 2 ላይ ትዝ ካላችሁ ሰማይ ዙፋኔ ነው አለ። የኔ እናት በደም ስሙ። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ነው አለ አይደል? በመሃል ያለውን በሙሉ እጄ ነች የሰራችው አለ። አሁን ሲጀምር ልዑል የሰው እጅ በሰራው ቤት ውስጥ ይኖራል። ሰማይ ዙፋኔ ምድር የእግሬ መረገጫ። አሁን በምን ልታስደንቁኝ ነው? በሙሉ የሰራሁት እኔ። በምንድን ነው የምገረመው አለ? G+ ስንት ብትሰሩ ነው የምገረመው አለ? ትልቅ ምን አይነት የሚሽከረከር አዳራሽ ብትሰሩ ነው ወይ እኔ የምደነቀው አለ?
አያስፈልግም አይደለም። ዛሬ ራሱ እኮ እንደዚህ አይነት የተሳለጠ አገልግሎት የምናደርገው እኮ ይሄ አዳራሽ ስላለን ነው። ግን ምንም ይቀድማል። ከዛ ጌታ እንደዚህ ነው የሚለው፣ እኔ ወደዛ ወደ ትሁት ሰው መንፈሱ የተዋረደ የተሰበረ በቃሌ ወደሚንቀጠቀጥ ወደሱ አይደል አትኩሮቴ። የሚማርከኝ ከግድንግድ ሶፋ ይልቅ የሚማርከኝ ከተንቆጠቆጠ የላይትና የእንትን ሽብርቅ ይልቅ የሚማርከኝ ከሆነና ከሆነ ነገር ይልቅ እነዚህ ነገሮች በራሳቸው መጥፎ ናቸው አይደለም። ይልቅ ግን እኔ አቴንሽን የሚሰርቀው ያ ትሁት ሰው ያ ንጹህ ሞቲቭ ያለው የተዋረደ መንፈስ ያለው በቃል የሚንቀጠቀጥ እሱን አይደል ለማደሪያነት የምመርጠው። እሱ አይደል አትኩሮቴን የሚወስደው። እናንተ ወጣቶች እግዚአብሔር የልብ አምላክ ነው። እግዚአብሔር ሞቲቭ የሚያይ ነው። ደቀ መዝሙር ምንድነው? በንጹህ ልብ የሚከተል ስለነዚህ መስዋዕቶች ትንሽ ልናገርና ለለፋ። አንደኛ ዜና 29 ለመቅደሱ ስራ ለቤቱ ስራ ይሰበሰባል ስጦታ። ሲሰበሰብ ዳዊት ስቶር ከተቀመጠ አውጥቶ ሰጥቶ መልሶ ደግሞ ቆይ ይቀራል ከኔ ያለ ሰጥቶ እንኳን ሊሰርቅ ነው ምን እንኳን ከተሰበሰበው ቆይ ብሎ ለራሱ ሊያደርግ ይቅርና ሰጥቶ በሙሉ ሰጥቶ ቆይ ደግሞ አሁን ደግሞ የኔ ያለ ይላል። አይነት ልብ ነው። ከዛ ምንድነው የሚለው? የአምላኬን ቤት ስለወደድኩ እምሰጠው አባ መስጠት ለመባል አይደለም። እምሰጠው ለማስደነቅ አይደለም። እምሰጠው ለፎቶ እንደዚህ ብዬ አይደለም። እምሰጠው የሆነ ምናምን አይደለም። እምሰጠው አንድ ነው ልቤ። የአምላኬን ቤት ስለወደድኩ እንደማንም ማስቀመጥ አቅቶኝ አይደለም። እንደማንም የሆነ ነገር ማድረግ አቅቶኝ አይደለም። አሁንም ያንን ሁሉ ስቶር ካለ በኃላፊነቴ ውስጥ ካለ ከሰጠው በኋላ የኔ ደግሞ ብዬ የምጠራው አንድ ነው ሞቲቬ፣ የአምላኬን ቤት ስለወደድኩ። አንተ ሴት የምታስታውሷት ከሆነ 2 ዲናር ቅጭል ያደረገችው እምላው እኛ እኮ ብንሆን እንትን አንተ ተቀጨል ስታይ ምንድነው ሰልፍ የምታባዛው በሰዋት ልከው ነው የምትለው አሏና አባ መስጠት በኬሻ እያደረጉ እያመጡ በሚያረጉ የምትላቸው ጌታ ምንም ቅምምም አላለው፣ ቀናም አላለው። ቀናም ራሱ አላለው። እሷ ግን መጣ 2 ዲናር ቅጭል ስታደርግ ብድግ ብሎ እዩልኝ ስጦታ ምኑ ጌታን 2 ቅጭል ስንት እንዳላየ ጌታ እንደዛ አለ። ሌሎቹ በሙሉ የሰጡት ከተርፋቸው ነው። አስልተው ደምረው ምናምን ሳክሪፊሻል ያልሆነ ከተርፋቸው አስልተው ነው አምጥተው የሰጡታል። እቺ ሴት ግን ትዳሯን ኑሯን እየበዘበዛች ነው እንዴ? አይደለም። ምኗን እያሳየ ነው? የሰጠችበትን ልብ። በጣም ብዙ ቦታ ተናግሬያለሁ። ዛሬም ግን ቀጥታ ከትምህርቱ ጋር ስለሚሄድ መናገር አለብኝ። ቅድም አሁን የመባ ዕቃ ምናምን እየዞረ ነበር። እንዴት ነው የሰጠው? እያገዝከው ነው የሚመስል ነው። አሁን እንዳይዘጋና ምንም እንትን ይባላል ምናምን ብለህ ወይ ደግሞ እንደ አንድ ሴሬሞኒ ሲያልቃም በሺህ ተራሮች ያሉ ፍየሎች የኔ ነው ላለ ጌታ ብርና ወርቁ የኔ ነው ላለ ጌታ አይደለም። እናንተና ኪሳችሁና ቦርሳችሁ ውስጥ ያለው ይቅርና እናንተ ራሳችሁ የራሳችሁ አይደላችሁ። ማንኛ ቆሮንቶስ 6:19 በዋጋ ተገዝታችኋል ላለ ጌታ እንዴት ነው የሰጠው? ትንሽ አልፈራህም? ድንግጥ አላልክ? አምላክ እኔም ሰው ሆኜ ፔሮል ላይ ፈርሜ በጤና ተጠብቄ ነግጄ የሆነ ነገር አትርፌ ደግሞ መጥቼ በፊትህ ለልዑል ላንተ ደግሞ እንድሰጥ ሌላ እድል ሰጠኝ። እኔ ይሄ ብልጣብልጥነት ስለተሞላው ኪሱ ስለሚገባ ነገር አልናገርም። ለእግዚአብሔር ስለሚሰጥ ስጦታ ብቻ ነው እያወራ ያለሁት። አስራት ሰጥ ምንድን ነው የሚሰማው? እኔም ሰው ሆኜ ፈርሜ ኖሬ ሰርቼ ይሄ አይበቃ። በሺህ ተራሮች ያሉ ፍየሎች ያንተ የሆነ ጌታ፣ ብርና ወርቁ ያንተ የሆነ ጌታ አሁን ለአንተ ምኑ ይሰጣል? መታዘዜን ካሳየ፣ ፍቅሬን ካሳየ፣ መገዛቴን ካሳየ፣ የአምላኬን ቤት ስለወደድኩ
አክብረህ ምናምን አይመስልም። የዝማሬ አምልኮ ስንሰጥ በጣም በጥንቃቄ ነው የምናገረው። ስለ ሁሉ አይደለም ማወራው፣ ጀነራል ነገር ነው ማወራው። ዝም ብለህ ተሯሩጠህ የምትመጣበት ነው። ዝም ብለህ ተሯሩጠህ አገልጋይም ስንሆን መድረክ ላይም ስንቆም ዝም ብለህ ተሯሩጠህ በቃ እንትን ላይም ችክችካው ላይ እንትን ትይዝልኛለህ፣ ጊዜ ካለ ዲስኮን እንጨምራለን መጨረሻ እንትን ምናምን ብለህ የምትወጣ ለልዑል አያየውም። ከዝላዬ ይልቅ ከተስረቀረቀው ድምፄ ይልቅ አቧራውን ካስጨስኩት ይልቅ አያየውም። ልብ አያየው። ምናልባት እኮ ማለዳ ተነጋግረህ ብትመጣ በአንድ ዝማሬ አንድ ሰው ከሆነ ወጥመድ ያመልጥ ይሆናል፣ ይጽናና ይሆናል። ከሆነ ከሞት ገደልና እንትን ከጫፍ ላይ አምላኬ ብሎ እኮ ይመለስ ይሆናል። እንዴት ነው የምንሰጠው መስዋዕት? የጸሎታችንን የዝማሬያችንን ስንኖር አምልኮ ዝማሬ ብቻ አይደለም። አምልኮን በማህበር ስንሰበሰብ ብቻ አይደለም፣ መኖር ነው። በዚህ ምሳሌ ልናገር። አሁን የ3 ዓመት ወይ 4 ዓመት ልጅ ያለው አባት የልደቱ ቀን ቅርብ ቀን አንድ መጋቢ የምወደው መጋቢ ያለ ቢሸፍቱ የሚኖር ልጆቼ ለአባቶች ቀን የሰጡኝ ብሎ ለጥፎታል ፌስቡክ ላይ። ለእኔ የሆነ ሙንጨርጨር ነው። ምን ነው እንደ ትልቅ እንትን ልጆች እንደዚህ የሳሉትና የተወላገደ ፊደል ሲገርም ምናምን ብለህ መለጠፍ ልክ ዳይመንድ እንደተሰጠው ሰው ለእኔ ነው እንደዛ። አሁን የልደቱ ቀን የሆነ አባት ነገር ብላ እንደዚህ ስላ ራሷን መሃል አድርጋ ከጎን እናት ምናምን ብላ ሞካክራ የልደቱ ቀን መልካም ልደት ብላ ብትሰጠው አይቶት እኔ ድሮም ቢሆን አመድ አፋሽ ነኝ ይላል። ሰው አይወጣልኝ ከጽንሰትሽ ጀምሮ ያወጣሁትን ሂሳብ ብታቂ ኖሮ እንደዚህ ባላላገጥሽ ለኔ ነው የሚገባው ምናምን ብሎ ያለቅሳል። ምን ነው የሚለው? ቡቱቱይሽ ይሄ ልጅ ገባሽ አባቴ ሪሌሽንሺፓችን ገባሽ። ምን ነው የሚያስደንቀው? አሳሳላ ነው በጣም እንትን ከፋይን አርትስ ምናምን ግራጁዌት አድርጋ በአብስትራክትና በሪያሊዝም መካከል ያለ ምናምን ነው የሚያስደንቀው ነው። የኔ እናት ልብ አይደል የሚገርም ገብቶሻል ማለት ነው ሪሌሽንሺፓችን። አሰብሽልኝ የልደቴ ቀን ብለሽ ስትጠበቢ በቀይ ምናምን ስታረጊው ስትጽፊ ድርብ ምናምን ስታረጊው ዋልሽ። ልብ ነው የሚገርመው እንጂ አባት የሚያኖራት እሱ፣ የሚከፍለው እሱ፣ እስክሪፕቶ የሳለችበት የሱ፣ የወረቀቱ የሱ፣ በልታ የዋለችው በሱ። ምን ትሰጠዋለች? አሁን ለእግዚአብሔር ራሱ ምን አምጥተህ ነው የምታስገርመው? የሚያስብለው የሚመስለኝ በሰውኛ አገላለጽ ልብ አይመስልም። ገብቶሃል ማለት ነው። ሪሌሽንሺፓችን ልጅ ገብቶታል ማለት ነው። የሆነ ነገር ይዘህ ስትመጣ ሳይ ለሱ ሰማይ ዙፋኔ ምድር የእግሬ መረገጫ ነው፣ በመሃል ያለው በሙሉ እጄ የሰራ ነው አለ። ልብ አይመስልህም የሚያየው? እግዚአብሔር የልብ አምላክ ነው። ስብስብ ብላርክ እከተልሃለሁ አለ የሉቃስ 9:57 ሰውዬ እከተልሃለሁ። ጥሩ ግን በምን ልብ? ዋጋ ያስከፍላል። የለኝም እያልኩ ትመጣለህ። አይ እግዚአብሔር የልብ አምላክ ነው ሲባል የድካምህም ጊዜም ያያል፣ ሲያቅትሽም ያያል። ሞቲቭ ያያል ጌታ። አንዳንድ ነገር እየደገምኩ ነው የምናገረው የግድ ከትምህርቱ ጋር ስለሚሄድ። አንድ ቦታ እኔ የጸሎት ፕሮግራም የምካፈልበት ነበር፣ ባጭሩ ላስቀምጠው እና አንድ ቀን ነገሩ ይሄንን ቦታ ከዚህ በኋላ አንጠቀምበትም፣ የቤቱ ሰዎች ፈልገውታል አለ እና የሚቀጥለው እዚህ ሰፈር ነው የምንሄደው፣ እዛ ሰፈር ደግሞ መስራት ስለምንፈልግ እንደዚህ ብቻ ብለው የሚያስፈልገውን በሙያችሁ በገንዘብ አሉ። እኔ የሆነች 2 ዲናር ነገር የጭላ አረኩ ያለ ከፋይ ቤት ስገባ ናባቴ ላርጋ እና ትዝ ሲለኝ ለምን ሄጄ አላገለግልም በጉልበት አልኩ። ለምን አላገለግልም አልኩ። ስራ ነበርኩ እና አስተካከልኩና ቱታይ ምን አለ ብሼ ከአንድ ልጅ ጋር ተስተካክለን ሄድን። ጧት ሲያዩን ደስ አላቸው። እንደዚህ መድረክ የአርማታ መድረክ እየሰሩ ነበር። በኋላ እኔን ከአንድ ሰውዬ ጋር ባሬላ አጣመሩ። እዛ ጋር ይቦካል ይሄ ሲሚንቶ ምናምን እየተደረገ ከዛ እየያዝን ነው የምንመጣው። ቀደስ ብሎኝ ጀመር። ከፊት ነኝ፣ ሰውዬው ትንሽ ሰውነት አለው። እየተመላለስን እኔ ብዙ ጎበዝ አይደለሁም፣ ስክሪፕቶ አካባቢ ነበርኩ ከልጅነት እና ዝም ብዬ እንደዚህ እየተመላለስኩኝ በቃ ብለውኛል። በርግጥ ፊቴን አይተው
እና የእውነት ፍጽዬ ይብቃ አንተ ልጅ ምናምን አይ እኔ የእውነት እኔ አሁን የዛን ቀን ጌታ ነው የምልህ የዛን ቀን አሁን ልክ ስንጨርስ ጆርናታ ስንት ይሰጡናል ብዬ አይደለም የመጣሁት እንደው በጣም ስሰራ ተፍተፍ ስልካዩ ለኔ ደብል በእውነት አይደለም የአምላኬን ቤት ብዬ ነው የመጣሁት ወይ ደግሞ አንድ ቀን ስሰብከው 2017 ላይ ደቡብ ሚካኤል አዳማ ምሳሌ ይሆናልን ብዬም አይደለም ስኖር ነው በኋላ እንደዚህ እየሄድኩ ሰውየውም ከኋላ ገፋ ያደርገኛል ሊትራሊ እንደዚህ ይዤዋለሁ እጄ ይከፍታል በቃ እጄ እንደዚህ ይከፍታል በኢየሱስ ስም ተዋረድኩ እላለሁ በኢየሱስ ስም ተዋረድኩ ለቀቁት ምሳሌ ሲነገር አንድ ነገር ብቻ ለማስረዳት ስለሆነ እንጂ እረፍ ሲሉኝ ማረፍ ነበረብኝ ምናምን እሱን ተውት በኋላ ታደረገ ያው ተባለ ጥግኝ ያስኩ ሰው የሚያየው ባሬላ መጣሊን ነው ያፈሰስኩትን አሸዋ ነው የሚያየው ለሊት የነበረኝን ምጥ እንዴት ባለ ሁኔታ እንዴት ባለ ሳክሪፋይስ እንደመጣው አያውቅም በምን ልብ እንደመጣው ሰው አያየው አንዳንድ ቀን በህይወት አጋጣሚ እንደዚህ ገጥሟችሁ ያውቃል እኔ ገጥሞኝ ያውቃል እንደዚህ ይዛችሁ መጸለይ እየፈለጋችሁ እጃችሁ ተንቀጥቅጡ መዘመር እየፈለጋችሁ ቸርች ማገልገል እየፈለጋችሁ ለጌታ መለየት መልኩ በመልካችሁ ላይ ቢታይ እየፈለጋችሁ ስለ ኢየሱስ ብቻ ማውራት እየፈለጋችሁ እንትን እያቀረበ ኢየሱስ ቡት ነው ብላችሁ ወድቆብሽ ያውቃል ሰው ወደቀ ፍጽም ይላል የሆነ ስም ጠርታ አንተና ማና የልቡት ስንት ቀን እንደተጨነቀ ስንት ቀን እንዳለቀሰ አድነኝ እንዳለ እንዴት ማገልገል እንደፈለገ ረሃቡ ምን እንደሆነ ጥማቱ ምን እንደሆነ እንዴት መኖር እንደሚፈልግ ማን እግዚአብሔር ግን የሞቲቭ አምላክ ይገባል ማወራው አይደል ያያል ልጅነትን የሰጠኸውን ያያል ስለኔ አይደለም ማወራው ያያል የከፈልከውን ዋጋ ያያል ናፍቆትህን ያያል ጥሪህን ያያል እኔ ላላ ይችላልው ያያል አግዘኝ ማለትህን ያያል አቅተኝ ማለትህን ያያል የታለህ ማለትህን ያያል አረ ላክብርህ ማለትህን ያያል የጣልከውን ባሬላ ብቻ አይደለም ያየው አብርሃም አንድ ቀን እንደዚህ ሆኗል ያዕቆብዬ አብርሃምን በልብ ተጠረጥረዋለሽ እናት ገና ኡር ከለዳውያን ዘፍጥረት 12 መጥቶ ከዘር ከወገን ውጣ ሲል ብድግ ብሎ ይወጣ የአብርሃምን ታሪክ ተመልከት 20ኛ ምዕራፍ ላይ ግን አንድ ጊዜ ረሃብ ሲመጣ ወደ ጌራራ ወረዱ የጌራራ ሰዎች ይገሉኛል ብሎ ፈርቶ ሚስቱን ሳራን እህቴ ነሽ ነው የምለው አንቺ ወንድም በይልኝ አለች እሷም ታዛ ወንድም ነኝ ነው አለች አያት ወሰዳት ይገናኛት አሁን አብርሃም እንደዚህ ብሎ ይመስላል ኪዳን እንትን ከጉልበት የወጣ ኧረ ተወይ ብሎ ይመስላል ባሬላውን መያዝ ኪዳኑን መያዝ እጁ ቢንቀጠቀጥ አይመስልሽም ቢያቀጠው አይመስልሽም በረሃብ ምክንያት ሌላ ቦታ ቢገባ ከበባውና የተመለከተው ነገር በሙሉ ቢያስጨንቀው አይመስልሽም ግራብ ያጋባው አይመስልም እጁ ቢንቀጠቀጥበት እንዴት ባደርግ ይሻለኛል ቢል እግዚአብሔር የኪዳን አምላክ ነው እግዚአብሔር የልብ አምላክ ነው አብርሃም ደከመው ማለት አብሮ እግዚአብሔር ደከመው ነው እንዴ አብርሃም ፈራ ማለት እግዚአብሔርም አብሮ ፈራ ነው እንዴ ወይ አብርሃም ደግሞ ሲደክም አገልግሎት ይሄን ሁሉ መንገድ መጥቶ ኪዳን ገብቶለት እስቲ ቆይ ሌላ ሰው ልፈልግ ብሎ የሚታጠፍ ነው እንዴ አብርሃም ቢደክመው እግዚአብሔር አልደከመው አየ የሳራ ጉዳይ የአብርሃም ብቻ አይደለም ሲመቸው ሲሲል ሚስቴ የሚል ሲያቀተው በቃ እህቴ ነሽ ብሎ እንደፈለገ የሚወረውረው የሳራ ጉዳይ የእግዚአብሔርም ጉዳይ ነው አንዳንዴ ያስከው ነገር ያንተ ጉዳይ ብቻ አይደለም አባኪያ የሰማይ ነው ስትፈልግ የምታገለግል ስትፈልግ የምትሮጥ ደስ ሲል ውርር ሲያደርግ ጌታ የምትል ሲያቀተ የምትል አይደለም ባለቤት አለው አብርሃም ቢያቀተው እግዚአብሔር አላቃተውም መኝታ ቤት ድረስ ገባ ስለዚህ ሴት ተጠንቀቅ ሞት ነህ አለው እግዚአብሔር የልብ አምላክ አላችሁ እዚህ አሁን ምናልባት ግራ የተጋባችሁ ሰዎች ስም የሰጧችሁ እየናፈቃችሁ እየፈለጋችሁ ክብድ ያላችሁ አለ የልብ አምላክ ግን ይሄንን ስናገር ልቤን ያያል እያልኩ ደግሞ ብሸፍጥና ግብዝ ብሆን አሁንም ልቤ ያያል
በቃ ወንድሜ ገብቶታል በደንብ። አሁንም ደግሞ የልብ አምላክ ነው እያልኩ ይሄንን አሁን እስካሁን የተነጋገርነው ዝም ብሎ ለሽፋንና ለአውቆ ደግሞ ስቶን ለምሳሌ ጌታ ኢየሱስ ክርስቶስ እጅ ከፍንጅ በምንዝርና የተያዘችውን ሴት ጣልቃ ገብቶ እንዳትነኩብኝ አላለም። የአባትና የልጅ ጉዳይ ነው፣ ኃጢአት የሌለበት ሰው ብቻ ይውገራት አላለም። ደግ አደረግሽ ነው እንዴ? ደግ አደረግሽ ነው። ቀራጩ ማቴዎስን ከጠረጴዛ ላይ አንስቶ ደቀ መዝሙር አላደረገም? ቀራጭ ኃጢአተኛ ሰፈር እኛ ሰፈር ሲያበዛ ይህን ብሎ መምህር ተብሎ እስኪጠረጠር ድረስ የኃጢአተኞች ወዳጅ ነበር። ግን ፈሪሳውያንን ተናንቋቸዋል። እናንተ በኖራ የተነሰናችሁ መቃብሮች ብሏቸዋል። እየተሳደበ ሳይሆን ከላይ በአይሁድ መቃብር ነጭ ይቀባል እንዳያደናቀፍ። ስለዚህ ምን እያላቸው ከላይ ስትታዩ ውበታችሁ፣ ሱፋችሁ፣ አወራራችሁ ሁሉ ሰላም ስትሉ ቴክኒኩን ታክቲኩን እንትኑን ስታቁ ማይክ አያያዙን አጣጣሉን አወራሩን ቶኑን ምናምን አኗኗሩን ምናምን ስታቁ ውስጣችሁ ግን ሞቶ ሬሳ። ደቀ መዛሙርቱን ሲያስተምር ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ አትገቡም ይላቸዋል ፊት ለፊት። ለምን? ግብዞች ናቸው። ለምን? አስመሳዮች ናቸው። ጨርስ ሉቃስ 9:57 የመጀመሪያው ሰው እከተልሃለሁ፣ ወደምትሄድበት ሁሉ እከተልሃለሁ። የኢየሱስ መልስ ስደት አለው ታውቃለህ። በምን ልብ ነው የመጣው? ብቻ ሌላ ነገር አይተህ እንደ ጌታ አያደርግም ማለት ባይሆን በምን ልብ? ሁለተኛውን ሰውዬ ላንሳ። ሶስተኛውን ስለማላነሳው ዝም ብዬ ነካ አድርጌ ልለፍ። ጌታ ራሱ ነው አይደል ተከተለኝ አለ። ልመለስና መጀመሪያ ቤተሰቦቼ ነው። ምንም ብዙ አልነካውም። ደቀ መዝሙር ማን ነው? መጀመሪያው እግዚአብሔር የሆነለት፣ ቀዳሚው እግዚአብሔር የሆነለት፣ ሁሉ ከኋላ ይሰለፋል። እግዚአብሔር ጌታ ቤተሰብ ስለማይወድ አይደለም፣ ግን ቀዳሚ ጣዖት ማለት አሁን ባለንበት ጣዖት ብለህ አለ። አሁንም ጣዖት ግን ጣዖት እኮ ነሰሰርሊ የሆነ በድንጋይ የተቀረጸ ቅርጻ ቅርጽና ምናምን ላይሆን ይችላል። ምንም ነገር እይታህን፣ ትኩረትህን፣ ኢነርጂህን እኔ አምላክህን ብቻ አምልክ ካለ ዘወር እኮ ካደረገ እያሰገደህ ነው። ደቀ መዝሙር ማን ነው? የሚሰግድለት አንድ ዋናው ዛጋ፣ አይኑ ዛጋ፣ ትኩረቱ ዛጋ፣ ሌላ ሁሉ ከኋላ። እሺ አሁን ያዙ። ሉቃስ 9:57 እስከ 62 ሶስት ሰዎች አወራ። አንደኛውን አየህ አይደል? ሁለተኛውን ነካ አረኩት ከስር የነበረውን ሶስተኛውን ሰውዬ። አሁን ሁለተኛውን ልናገርና ልጨርስ። ማነው ኪቦርድ ነካ የሚያደርግልኝ? ሁለተኛውን ቁጥር 59 ላይ ያለው ይገባል አይደል? ማወራው ቁጥር 59 ላይ ያለውን ጌታ ኢየሱስ ክርስቶስ ራሱ ነው አሁንም የጠራው። ምን አለ? ተከተለኝ አለ። ሰውየው ምን ብሎ መለሰ? አባቴን ልቅበር አለ። አሁን ጌታ ሙታናቸውን ይቅረብ፣ አንተ ግን ይህንን የሕያውን ወንጌል ይዘህ ሂድ ሲል አባቱ ስለሞተበት ሰው አያዝንም? አይራራም? ምን እያለው ነው? አባቴን ልቅበር እያለው። ማብራሪያ ምን ይላል? አባቱ ቢሞት ኖሮ ሰውየው እዚህ ምን ይሰራል ይላል። ዩሲ ምን እያደረገ ነው ማለት ነው? አንተ ተከተለኝ ሲለው ሰበብ እየሰጠ ነው። እንደዚህ ያለ ማለት ነው። አሁን ለወጣቶች ስለሆነ ባስረዳው ተከተለኝ አለ። ወይ ይሄን የመሰለ ድል ተከተለኝ ሲል አባቴን ልቅበር አለ። ኧረ እባክህ ለዚህ ለሞተ ስራ ተውና ና ተከተለኝ ነው። ለዚህ ምን ዋጓክቶ ነው? ለዚህ ለሞተ የዓለም ስራ። ደቀ መዝሙር ማን ነው? በንጹህ ልብ የሚከተል ደቀ መዝሙር ማን ነው? እግዚአብሔርን ቀዳሚና መጀመሪያ የሚያደርግ ደቀ መዝሙር ማን ነው? አሁን እያየነው ያለነው መሀል ላይ ያለነው ሁለተኛውን ሰው ከሰበብ በላይ የሚራመድ ምን አሁን ያለው የዓለም ሲስተም ጌታን እንድትከተለው ይመቻል እንዴ? ዘምር በቃ ቀጥል ብሎ ነው እንዴ?
በጣም እኮ ዛሬ እኮ እዚህ ላለመምጣት 1001 ሰበብ ነበር። ጌታን ላለመከተል እኮ ብዙ እኮ ሰበብ ብዙ ነገር እኮ ልታነሳ ትችላለህ። ደቀ መዝሙር ግን ማን ነው? በዙሪያው ፕሮብሌሞች ታክሎች የሌሉበት ሳይሆን ከሰበብ በላይ አልፎ የሚከተል። ሰበብ ክፉ ነው። ሰበብ ክፉ ነው። መኃልየ 5:2 ላይ አንድ ሴት አለች። ውዷ ከሩቅ ነው የመጣው። አንቺም ብዬ ነው የመጣሁት ይላል። በር ድረስ መጥቶ ያንኳኳል። ውዴ አንቺም ብዬ ነው የመጣሁት፣ ከሩቅ ነው የመጣሁት። እርጥበት አለ፣ ቁር አለ፣ በቁንድላዬ ላይ እርጥበት አለ ይላል። በድሬድ በፀጉሬ ላይ እርጥበት አለ ይላታል። እሱ ከዛ መጥቶ በብርድ መጥቶ በሌሊት መጥቶ በእርጥበት መጥቶ በር ድረስ መጥቶ እያንኳኳል። ጭራሽ እጁን በቀዳዳው ውስጥ ከቶ መሸጎሪያውን ሁሉ ይታገላል ሊከፍት። እሷ ውስጥ ሆና ምን ትላለች? እግሬን ታጥቤ ቀሚሴን ቀየርኳ ትላለች። እሱ ከዛ ድረስ መጥቶ እሷ ካልጋ እስከ በር ከበዳት። ሰበብ አማሬ ቬኔሴ ፍሬዴ ቬጋያ ቦሮ ያንኳኳል እምቢ። በኋላ ሄደ። አልከፍት ስትል ሄደ። ከሄደ በኋላ መልሳ ንቅት ብላ ውዴን ያያችሁ እሱ እኮ ከአላፍ የበለጠ ሌላ ቀን ብትፈልግ ጠባቆች ዘበኞች አገኟት፣ ደበደቧት ይላል። በኋላ ሀዘኗ በጣም አንጀት የሚበላው አሞኛል ትልና ግን የደበደቧትን አይደለም የምታወራው፣ የውዴ ፍቅር ነው ትላለች። ሄዳ ሰፈር መጥቶ አንኳኩቶ በር ድረስ መጥቶ ወድጄሽ ነው ብሎ። እኔ ልጆች አብዛኞቻችሁ ዳግም የተወለዳችሁ ናችሁ ብዬ ስለማመን እልፍ ያለ ነገር ልናገር። አገልግለኝ ብሎ ሰፈር ድረስ መጥቶ አምኖ በእርሻው ላይ በህንፃው ላይ እንዳብሮ ሰራተኛ ቆጥሮ አብረን እንስራ ብሎ ሰበብ መቼ ነው ኢየሱስ ያልደፈነውን ሽንቁር ምንድነው የሚደፍንልህ? ኢየሱስ ያላረካውን ጥማትህን የትኛው ሩጫ ነው የሚያረካ? ረድል ነው። ደቀ መዝሙር ምንድነው? ሰበብ ስለሌለ ሳይሆን በዙሪያው ከሰበብ በላይ። አሜን። የሚያሳዝነው ነገር ስለሌለ አልጋ ባልጋ ነው መንገዱ ከሼል ጋር ሲነዱ አይነት ነገር ብቻ ስለሆነ ሳይሆን ደቀ መዝሙር ማን ነው? የማይመስለውም ባባጣ ጎርባጣው ጌታውን ተማምኖ የሰማውን ጥሪ ተማምኖ ያንኳኳለትን ተማምኖ በሰበብ ጀርባ የሚራመድ። መጽሐፍ ቅዱስ ላይ በሙሉ እግዚአብሔርን የተከተሉ ሰዎች በዙሪያቸው ሰበብ ስላልነበር አይደለም፣ ከሰበብ በላይ። ቅድም ያነሳሁትን አብርሃምም ኡር ከለዳውያን መጥቶ ከዘር ከወገን ተለይ ሲል ማዕት ነገር መናገር አይችልም። በእናትህ ዚድ አይችልም። ቤተሰቦችስ፣ ሙቀቴስ፣ ምቾቴስ ከባረከኝ እዚሁ ባርከኝ ማለት አይችልም። አብርሃም እኮ የት እንደሚደርስ አያውቅም። አብርሃም እኮ የት እንደሚደርስ አያውቅም። አብርሃም በነገራችሁ ላይ ሲጠራው መንገዱን አያውቅ፣ አቋራጩን አያውቅ፣ አስፋልቱን አያውቅ፣ ኮረኮንቹን አያውቅ፣ ወንዙን አያውቅ፣ ምንም አያውቅም። አብርሃም መድረሻውንም አያውቅ። አብርሃም መንገዱን አያውቅ። አብርሃም መድረሻውን አያውቅ። አብርሃም አንድ የሚያውቀው ጠሪውን ብቻ ነበር። አብርሃም የሚያውቀው ጠሪውን ብቻ ነው። የጠራውን ነው ያመነው። ዝም ብሎ ነው የሚወጣው። ስለዚህ ያለ እድል ፈንታ ምንድነው? ዝም ብለህ መከተል፣ ከቆመ መቆም ነው። ወዴት ትሄዳለህ? ምንም ሰበብ ሳይሰጥ ዝም ብሎ መሰስ ብሎ ይወጣ። አልተደራደረም። ምናልባት ከተጠፋፋን መምሪያ አድባር ጋር እንገናኝ እንዲህ ሁሉ አላለም። ፕላን ቢ የለውም። ዝም ብሎ ነው በቃ አይቶ ነው የወጣው። ምን ማለት ነው? ቶታሊ ማን ላይ ዲፔንደንት ነው? እግዚአብሔር ላይ። በዚህ በኩል ቢሄድ ጌታ ይከተለዋል። አይ መንገዱ በዛ ስለሆነ ብሎ መጠበቅ አይችልም። አቆም። ይህን ሳስተምር ሁሌ የምናገረው ልናገር። እንደው የተለየ መገለጥ መጥቶልኝ አይደለም፣ ግን በቃሉ እውነት ላይ ቆሙ አላችሁ። ማለዳችሁን ዝም ብላችሁ የሰጣችሁት ለጌታ ፕላን ቢ ያላዘጋጃችሁ፣ ዝም ብላችሁ ፍቅር ያሸንፋችሁ እንደ ሞኝ የተቆጠራችሁ
እንትኑስ ሳትሉ ዝም ብሎ በፍቅሩ ሲነካችሁ መሰስ ብላችሁ ወጣችሁ። መመለሻ የሌላችሁ አቋራጭ የሌላችሁ አላችሁ። አይዞን እግዚአብሔር አይጥልም። አብርሃምን ተከትሎት አላሳፈረው። የማለዳችሁ የጠዋታችሁ የተከተላችሁት ጌታ ታማኝ ነው። ግን ደቀ መዝሙር ከሰበብ በላይ የሚራመድ ነው። ዘፍጥረት 26 በጌራራ ይስሐቅ በረሃብ ዓመት በረሃብ ምድር ሰው ሁሉ እያመለጠ በሚሄድበት የአባቱ አምላክ ሲገለጥ ምንድነው የሚመስለው? አፍጥኖ ወፍ አድርጎ የሚያደርስ ነው የሚመስለው። ጭራሽ መጥቶ ምንድነው ያለው? ቁጭ በል። በረሃብ ምድር ሁሉም ያቅሚት እየሮጠ ወደ ግብጽ ራሱን እያስተካከለ ቁጭ በል። አራዴ ዛዛ ግብጽ እንገናኝ አይልም። ሰበብ የለውም። ብዙ የሚደረድረው የለም። የረሃብ ምድር ባይሆን የረሃብ ዓመት ባይሆን ምናም ብሎ አይደረድርም። እግዚአብሔር ቁጭ በል ካለው ቁጭ። በረሃብ ምድር ሰበብ አልባው በዙሪያው ሰበብ ስለሌለ ሳይሆን በሰበብ የማይያዝ ላለውሽ እንትን ያለው ጨርስ። እነዛ ሶስት ወጣቶች ስሙኝ እስቲ ወጣቶች በጌታ እነዛ ሶስት ወጣቶች ንጉሥ ናቡከደነጾር ላሰራው ለወርቁ ምስል ካልሰገዳችሁ ባላቸው ጊዜ ማዕት ሰበብ መጣ። እኮ ነው ያለው። መቅደስ የለ፣ ካህን የለ፣ ሌዊ የለ፣ ስርዓቱ የለ፣ ባዕድ ምድር ነን። ሁሉም ሰገዱት ነው የሚለው ቃሉ። ሁሉም ሰግደዋል። ምንድነው እኛ የምናካብድ? ሁሉም ሰገዱ ማለት ሁሉ ነው። ላጥላጥ ምንድነው የሚያካብዱት ነው የሚሉት አሉ። ምንም ሰበብ የማይሰጡ ክችች። ማንም ቢሰግድ ምሳሌ ቢጠፋ ስግደት ለሱ ብቻ የሚሉ ሰበብ የማይሰጡ ሁሉም ነው ከጋብቻ በፊት የማይሉ እኔ ስላቃተኛ አንተ ያቅታል ማለት ነው። እኔ ምሳሌ ባልሆነ አለ አይደል የእምነታችን ጀማሪና ፈጻሚ እሱ ነውሩን ንቆ ከፊቱ ያለውን ደስታ በመመልከት ታግሶ የተባለለት ያልተሳሳተ ምሳሌ መሆን አለብን። አለብን። ግን አለ አንድ ፐርፌክት ብታጣ አጠገብ ብታጣ የምታየው ብታጣ ሁሉም ነው አገልጋዩ ምንም ሰበብ አትጥራ። አለ የሞተልህ አለ የወደደህ እኛ ቢያቅተን እዚህ ያለ ነው ከፊት ቢያቅተን ያቅተናል ምናምን እያልኩኝ ስንፍና እያወራው አይደለም። ወይም ደግሞ ስንፍናችንን መሸፈኛ እያረኩት አይደለም። ደቀ መዝሙር ከሰበብ በላይ እናንተና ምናምን ሳይሆን ኢየሱስን እያይ እንትን ስለሆነ ነው እንጂ እና ምን ላድርግልህ የሚል ሳይሆን ሰበቡን እየዘለለ በዚህ ልዝጋ። ሉቃስ ወንጌል ምዕራፍ 5 ላይ በጌንሴሬጥ ባህር ዳር ቆመው ጴጥሮስ ጴጥሮስ አሳ አጥማጆች ናቸው። መተዳደሪያቸው ነው፣ ሙያቸውን ያውቃል። በቃ ኑሯቸው በዛ ጠብ እያደረጉ እየያዙ ነው። አንድ ሌሊት ብለው ሌሊቱን ሙሉ ታግለው መረባቸውን አጥበው ቁጭ ባሉበት ሰዓት ነገር ፍለጋ ይመስል ጌታ መጥቶ የስምዖን ጴጥሮስ ወደ ሆነችው ታንኳ ስጠኝ። ማአት ሰበብ መደርደር አይችልም ጴጥሮስ። አሪፍ ሰዓት አልመጣ። በጣም ዲፕሬሲንግ ሲቹዌሽን ላይ ነን ያለነው። ደስ አይልም። ምንም ይባሉ እልፍ ብለህ ብትጠይቃሉ የተሳካላቸው ነው ወንድም እንትና አሁን የኛ በቃ ጴጥሮስን ሰበብ አልሰጡ። ፈለከው ሌሊት ባይሳካ መረባችን ባዶ ቢሆን አንተን እንኳ አይደለም ስጥ የሚለቀን እንኳን አለ ውርር የሚያረግ ኑርለት እንደሱ አይነት ቀራሱ ባይሆን ፈለከው እንካ ተጠቀም። ጌታ ታንኳቸው ላይ ቆሙ ያስተምራል። መሃል ላይ ራሱ አይዟችሁ ሲል አላነበብኩም። ምን ዝም ብሎ ነው የሚያስተምረው። ከጨረሰ በኋላ ነው ያወራቸው። ሰበብ ሳይሰጡ የሰጡ እቺን ብዬ ወደ ጸሎት ልውሰዳችሁ። ከዛ 5-10 ደቂቃ እንጸልያለን። እንደዚህ አዛምጄ ነው የምናገረው። ምናልባት ላይ መች ይችላል የምታየው የምትሰማው ፋሚሊ ላይ ያለው በዙሪያ ያለው ማአት ዘርዘር ቢባል የምትጽፊው ምናምን 1-2 ፔጅ ምናምን ሊኖር ይችላል። ግን ምናልባት አንድ ሰው ባገኝ ዛሬ ፈለከው ይሄንን ህይወት የሚል ፈለከው ይሄን ሰውዬ ይጠቅማል
ብዙ አሪፍ ሲቹዌሽን ላይ አይደለሁም፣ ግን ታስፈልገኛለህ አልክ። በእኔ ላይ ልትሰራ ፈልገሃል። ጥራ ተናገር ምናምን ብትለኝ መዓት የምለው ነገር አለ፣ ግን ከፈለከው እሺ፣ ሰበብ የለኝም። ቤቴ መጣ። አንተ ትልቁ ጌታ በእኔ ላይ ልትሰራ ፈልገህ ተከተለኝ ብለህ አባት ልሁን ብለህ ደግሞ ልፍ ሲል ደግሞ አገልግለኝ ብለህ ልዑሉ ትልቁ ፈለከው። ይጠቅማል ፍፄ? ከድካም በቀር ምንም የሚመካበት ምንም የሌለ ይሆናል እንዳላዋርድህ እችለዋለሁ ይሆናል ፈለክ ጨርሱ። ደቀ መዝሙር ማን ነው? በንጹህ ልብ የሚከተል ደቀ መዝሙር ማን ነው? ከሰበብ በላይ የሚራመድ ደቀ መዝሙር ማን ነው? ቀዳሚው እግዚአብሔር የሆነለት ሁሉ ከኋላ የሚያሰልፍ። አንገቶቻችን ዝቅ እናድርግ።